ኦልራይት መሐመድ እንኳን ደህና መጣ። እንኳን ደህና እፎይ። መልካም ሜቢ ጥያቄዎቹን ሰምታችኋል? አዎ ሰማችኋለሁ እፎይ። እኔ ሁልጊዜ ነው አንተን ማዳምጥህ፣ ሁልጊዜ እከታተልሃለሁ። ከታች ሆኜ ነው ማዳምጥህና በተለይ ብዙ ሰው እንትን ይለዋል፣ ግን ያለ ማስረጃ እንደማታወራ እኔ በደንብ አድርጌ ስላወኩኝ አሁን ምንም ጥያቄ የለኝም። ዝም ብዬ ለመማር ነው የገባሁት። መልካም እሺ። ልዩነቱ ገብተዋል በደንብ ግን እስልምናውን አየው አይደል? ወይ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን አገናዝቤያለሁ። ብዙ ሰው እኔም መጀመሪያ ከሚጠሉ ውስጥ አንዱ ነው የነበርኩኝ። በጣም ነበር እንትን ምልህ፣ ግን የውሸት እየመሰለኝ ነበረ፣ የምታጭበረብር ይመስል ነበረ። ግን በሳል በሆነ ጭንቅላት በቃ ራሴን ክሮስ ቼክ ስላደረኩኝ ትክክለኛ ሐቀኛ ሰው እንደሆንኩ በደንብ ስለተረዳው አሁን ለመማር ብቻ ነው የምፈልገው። እኔ ሌላ ምንም የምፈልገው ነገር የለም። እሺ በርታ፣ ተማር፣ እግዚአብሔር እርዳ፣ መርምር፣ አንብብ፣ ጠይቅ። ያንን ነው ሪከመንድ የምናደርግህ። ከላይ በስተቀር ከገስት በተሻለ ሁኔታ በውስጥ በደንብ ለመማር ሞክር። እሺ እፎይ፣ አንድ ጥያቄ ልጠይቅህ። ከኔ ጋር ቀጥል። መጀመሪያ ቶፒኩ ላይ ቀጥልና አንድ ጥያቄ ልጠይቅህ። ጀሃነም ቆሻሻ ነው ወይስ አይደለም? የጀሃነም እሳት በእናንተ ጥሩ ነገር ነው እንዴ? መልስ፣ ያንተ ችግር የለውም። እኛ የእሳት ጥሩ ነው መጥፎ ነው አይደለም ቶፒካችን እኮ። ጥያቄ በጥያቄ መለስኩልህ። ኦኬ፣ ስለዚህ ጀሃነም ጥሩ አይደለም መጥፎ ነው፣ ቆሻሻ ነገር አለው ማለት ነው አይደል? ቆሻሻ ነገር አለው ሳይሆን መጥፎ ነው። መጥፎ ነገር አለው። አዎ ቆሻሻ ነገር አለው አይደለም፣ መጥፎ ነው። ኦኬ እሺ፣ ችግር የለውም። አይ ቆሻሻ ነገርም እንዳለው ስለማሳይ ችግር የለውም። አላህ እግሩን መጥፎ ቦታ ላይ ያስገባል ብለህ ታምናለህ አንተ? አላምንም። ኦኬ፣ አላህ ገሃነም ውስጥ እግሩን አይከትም? የጀሃነም እሳት በቂያማ ቀን አይከትም? በጣም ጥሩ፣ እንደሚከትም አሳየህ። ቆይ አንዴ እፎይን አንድ ጥያቄ ልጠይቀው። አጠይቀኝ። ከክርስቲያን ጋር እንደሚከትም አሳየህ። በቂያማ ቀን አላህ እግሩን ጀሃነምን ሞላሽን ብሎ ለመጠየቅ እግሩን ጀሃነም ውስጥ ይከታል። አላህ እግሩ ከዚህ ቆሻሻ ሳይቆሽም አሁን የምታሳየኝ ቦታ ላይ ምን ያደርጋል? የእናንተ ደራሲ ጻፈውን ነው የምታሳየኝ አይደል? አሁን ቴንኪው፣ በጣም እናመሰግናለን። ይህንን ነገር ተጸይፋችሁ ስለምትጥሉት ስለጣላችሁት እናመሰግናለን። ሳይሆን ቆይ ተረጋጋ። ቆይ የእኛ ደራሲ የጻፈውን ላሳያችሁ። ይሄ ማነው የጻፈው? የእኛ ደራሲ ነው የጻፈው። የሙሐመድ ንግግር የእኛ ድርሰት ነው። አይ በጣም ስለምትሸማቀቁበት ማለት ነው። ቡሃሪ ራሱ የኛ ሆኗል። እናንተ ብርሃንን ታጥቡታላችሁ። የሚቆሽሽ ነገር እንዳለ ምንድነው? እንደዚህ ቦዲ ያላቸው ነገሮች ናቸው የሚቆሽሹት። ቦዲ ያላቸው ነገሮች ቆሻሻ ሄዶ ይለጠፍባቸዋል። ብርሃን ለምሳሌ ብርሃንን እንዴት ልታቆሽሸው ትችላለህ? ይሄ ወለልታውን ታቆሽሹታላችሁ። ጭቃ ሄዶ ይለጠፍበታል። ብዙ ጊዜ ሙስሊሞች የሚከብዳቸው ክርስቶስ በስጋ መገለጡን ሲያስቡ የመቆሸሽ ነገር አይምሯቸው ላይ ይመጣል ማለት ነው። ፈጥኖ መቆሸሽ ማለት በራሱ ምንድን ነው? ቆሻሻነት ከፍጡራን አንጻር ነው የሚነገረው ወይንስ ከፈጣሪ አንጻር? እንኳን ለፈጣሪ ለመላእክትስ ቆሻሻነት አለ፣ መቆሸሽ አለ። ቆሻሻ መንካት ፈጣሪን ተዉትና መላእክቶችን ራሱ ይመለከታቸዋል። እንደዛ ከሆነ ጅብሪል ስንት ጊዜ ነው ሻወር የወሰደው? አንድ ጊዜ ተጠቅሷል። አክቹዋሊ መሐመድን ሲያስተምረው ውዱ አደራረግ ማለት ነው።
ራሱ ላይ እያፈሰሰ ውዱ አደራረግ እሱ ተጠቅሷል አንዴ። ከዛ ውጭ ግን የትም ቦታ ላይ እኔ አላየውም ሙሐመድ ያስተማረበትም ወይና እነዚህ መላእክቶች እንዴት እንደሚታጠቡ ውዱ ትልቅ ቦታ ስለሚሰጡት ማለት ነው። እሱን የምንመለከት ይሆናል። ማለት ይቆሻል የሚል እሳቤ ስላላቸው ማለት ነው። ፕላስ አላህ በየቀኑ ወደ ፍጥረት ውስጥ ይገባል። ወደ ፍጥረት ውስጥ የሚገባ ከሆነ ደግሞ የትኛውን ፍጡር ንጹህ ሊሆን አይችልም። እንሰማው የተወሰነ ቆሻሻ ይኖረዋል ማለት ነው። ስለዚህ ኬሚካሎች ይኖሩታል፣ ወይም ደግሞ የተለያዩ ጋዞች ይኖራሉ። በአቶሞስፌር እንትን ውስጥ የተለያዩ ጋዞች አሉ። ስለዚህ እነኛ ነገሮች እሱን በክለውታል ማለት ነው። አላህም የተለያዩ ጋዞች ወደ ላይ ይለቀቃሉ ለምሳሌ። ስለዚህ እነሱ በክለውታል ማለት ነው። አላህ ወደ እነሱ ስለሚገባ ከእነሱ ጋር ስለሚነካካ አቆሸውታል ማለት ነው። ክርስቶስ በስጋ መገለጡን በጣም ላይምሯቸው ከከበዳቸው ሎክ በስጋ መገለጡ በጣም ከቀፈፋቸው በጣም እንትን ብለው የመቆሸሽ እሳቤ አድርገው ከሳሉት የገማ ጭቃ አይደለውም። ሰው ከብሯል አይደል? ከተፈጠረ በኋላ ለምሳሌ ወጥ የምትሰሩበት ድስት ሸክላ ድስት ነው ያልኳችሁ። አብዛኞቻችሁ አሁን ስለማታውቁ ኔስ ቤተሰቦቻችሁ ጋር ምናምን እና ድስት አንዴ ተረጋጊ። ቤተሰቦቻችሁ ጋር ድስት ምናምን የሚሰሩ ካለ ስለዚህ ያ ድስት ወጥ የምትሰሩበት ጭቃ ነው ወይንስ ድስት ነው የሚባለው? በጭቃ ነው ወጥ የምትሰሩት ወይንስ በድስት ነው? መኪያ በድስት ነው የምትሰሪው ወጥ ወይንስ በጭቃ ነው? እናት አባቶች በጭቃ ነው የሚሰሩት? በጭቃ ነው እናትና አባቶችሽ ወጥ የሚሰሩት? ምን ማለት በጭቃ? እንዴት? ኦኬ፣ በድስት ነው ወጥ ሰርተው የሚያበሉሽ ወይንስ በጭቃ ነው? በድስት። ጎበዝ። ድስቱ የተሰራው ግን ከጭቃ ነው አይደለ? ድስቱ ከጭቃ ይሰራል። መልካም ጎበዝ። ስለዚህ ድስቱን ስነኪው ነው የምቆሽሽው ወይንስ ድስቱን የሚሰራው ሰውዬ ነው አስቀድሞ ጭቃውን የሚጨማለቀው? ናኪያ ድስቱን የሚገዛው ገዝተሽ ስትሄጂ ለምሳሌ ድስቱን ስትይው ነው የምቆሽሽው ይበልጥ ወይንስ ድስቱን ስትሰሪው? በጭቃ ለምሳሌ አብኩቶ የሚሰራው ነው ድስቱን ይበልጥ ቆሻሻ የሚነካው የትኛው ነው? የትኛው ነው? እንደ ለምን ላት ያለሽ? ግልጽ እኮ ነው። ምንድን ነው ላምትይን? የትኛው ሰውዬ ነው የሚቆሽሸው? ድስቱን ጭቃ አብኩቶ ድስት የሚሰራው ወይንስ ድስቱን የሚነካው ነው የሚቆሽሸው? ድግሪውን እናስቀምጠውና የትኛው ነው ይበልጥ የሚቆሽሸው? ግልጽ ነው። የሚሰራው ነው። ኢቨን ድስቱን የሚነካው ይቆሽሻል ቢባል ከመጀመሪያው በላይ ሊቆሽሽ አይችልም። ምክንያቱም የመጀመሪያው የተሰራበት ከጭቃ ስለሆነ ያንኑ ጭቃ ስለሚነካ ማለት ነው። ወይን እኩል ይሆናሉ እንጂ ከዛ በላይ ሊቆሽሽ አይችልም። ከመጀመሪያው በላይ ድስቱ ከተሰራ በኋላ የሚነካው ሊቆሽሽ አይችልም። ስለዚህ ሰው ልክ እንደ ድስቱ እንኳን እንደው እንበልና እናስበው እንጂ ጀስት ኤግዛምፕሉ አብሶሉት ላይ ፊት ያደርጋል የሚል አይደለም። ሰው እንደ ድስቱ እንኳን ብወስዱት ከተሰራ በኋላ ጭቃ አንተ ግን ምናምን የምትለው አይደለም። ሰው የከበረ ስለሆነ ማለት ነው። ሰውየውን ለመስራት ጭቃ ያቦካው አካል ቆሸሸ ሳይባል ሰውየው እንዴት ነው የምትጸየፈው? አስቀድሞ የሰራው በጭቃ ነው ያቦካው እያልኩ ነው።
በጭቃ አብኩቶ በእጁ ነው የሰራው። ያ ጭቃውም ደግሞ የሚጣበቅ ነበረ ነው የሚለው። ስለዚህ የመቆሸሽ ነገር ከመጣ አይ አምላካችን ይቆሽሻል የሚል ኮንሰፕት ስላላቸው እነሱ፣ እኛ የለንም። ይሄ አምላክም ምንም ሊያቆሽሸው አይችልም። የቆሸሸን ያነጻል እንጂ እሱ በምንም ነገር ይቆሽሻል ብለን አናምንም። በምንም ነገር አይቆሽሽም አምላክ። ሊቆሽሽ የሚችለው እንደዚህ ቦዲ ያለው ነገር፣ ግዙፍ የሆነ ነገር ቆሻሻ ሄዶ ይለጠፍበታል። ግዙፍ ካልሆነ ግን ቆሻሻ ሄዶ ስለማይለጠፍበት ቆሻሻ ሄዶ ስለማይለጠፍበት አንድም ቆሸሸ ሊባል አይችልም። እኛ አምላካችን መንፈስ ነው። ግዙፍ ነገር የለውም። ግዙፍ ቦዲ ስለሌለው ሄዶ ቆሻሻ የሚለጠፍበት አይደለም። ደግሞ እሱ የፈጠረው በሙሉ ቅዱስና ንጹህ ነው። ስለዚህ ምንም ነገር ሊያረክሰው አይችልም። ቆሻሻ እኛ የምናውቀው በምንድን ነው? በሽታችን አይደለ? ሲሸተን ነው። ከዛ በሚያመጣብን በሽታ ነው አይደለ? ቆሻሻ ነገር ነው የምንለው። አምላካችን ይታመማል፣ ይቆሽሻል ማንልበት አንድም ባክቴሪያ እሱን አታክ አድርገውት የሆነ ጉንፋን የሚያስይዙት ምናምን አምላክ የለንም። የሆነ ሸቶት ምናምን ሳይነስ የሚይዘው አምላክ የለንም። የሙስሊሞቹ ግን እንደዛ ስለሆነ ነው ይሄ ነገር በጣም የሚከብዳቸውና የሚቀፋቸው። ሽንት ቤት ውስጥ አምላክ እንዴት ስሙ አይጠራም ምናምን የሚሉት ኢቨን ሽንት ቤት ገብተው ስሙን መጥራት አይችሉም። ምክንያት ይቆሽሻል። ስሙን ከጠራህ እንኳን ሽንት ቤት ጉንፋን እንዳይዘው ነው፣ ሳይነስ እንዳይዘው ነው። አምላክ ከነኚህ ሁሉ የጠራ ነው። ከነኚህ ሁሉ የጠራ ነው። የሚያመው እኛ ቆሻሻ ምናምን የምንለው ከምን አንጻር ነው? ያ ባክቴሪያ እኛ ላይ ተጽዕኖ ስለሚያሳድር ህመም ስለሚያመጣብን በዚህ ሴንስ እንትኖቻችን በህዋሳቶቻችን የመሽተት ሴንስ ስላለ ይገማናል። ያ መግማት የመጣው ሴንስ ከአፍንጫችን አንጻር ነው። ከዛ ራሳችን እንትን የምናደርገዋለን። ከዛ አንጻር ነው የሚሸተን፣ ህመም ስለሚያመጣብን ነው። ፈጣሪ ላይ ግን እንደዚህ አይነት ተጽዕኖ አይመጣበትም። ፈጣሪ ከእንደዚህ አይነት ነገር ይሄ ለሴቶች ነገር እኮ ነው። ይሄ ስለ ሃይማኖት ጉዳይ አይደለም፣ ለሴቶች እኮ ነው። እውነት ነው፣ ለሴቶች ነው። ስለዚህ ለሴቶች እንዲገባችሁ እኮ ነው። ቡና ተፈልቶ የሚወራ ነገር ነው። ሽንት ቤት ገብተሽ አላህን መጥራት ትችያለሽ? መኪያ ሽንት ቤት ገብተሽ አላህን መጥራት ትችያለሽ? አላህ እንዴት? ሽንት ቤት ውስጥ አላህን ሽንት ቤት ውስጥ መጥራት ስሙን ትችያለሽ? አይቻልም። አይቻልም። ለምን አይቻልም? በጣር ነው የሚጠራኝ። ዝም ብላ ሁሉም ቦታ አለ አይባልም። ስለዚህ አላህ ሽንት ቤት ውስጥ ሊኖር አይችልም። ምክንያቱም ይገማዋል፣ ጉንፋን ይዘዋል። ሽንት ቤት ውስጥ ስንት ነገር አለ። ምን አለ? ለምሳሌ ሰይጣን፣ ብዙ ነገር አለ። ስለሆነ ሰይጣን አለ። በቃ አላህ ስለዚህ አላህ መደበቅ ካፈለኩኝ ቁርአን ሰዓት እንግዲህ አላህ ይናልን እንጂ ማኪያ ሁሉም ቦታ ላይ አይባልም። ማኪያ which means እኔ አላህን መደበቅ ከፈለኩኝ ሽንት ቤት መግባት አለብኝ ማለት ነው። አያገኘኝም። ድብብቆሽ ታውቂያለሽ፣ ህፃን ሆነሽ ተጫውተሽ ከሆነ ስለዚህ አላህ እንዳያገኘኝ እንዳያየኝ ሽንት ቤት መግባት አለብኝ። ምን ላት ያለሽ ነው እኮ አምላክን እንደምን ቆጠርሽው መሰለሽ? እንደ ግለሰብ እንደ ሰው ቆጠርሽው እኮ እህታችን፣ እንደ ተራ ሰው ቆጠርሽው። እኔ ጥያቄ አለ። አምላክ ሁሉም ቦታ ትጠራላችሁ? ሽንት ቤት ውስጥ ትጠራላችሁ? እናንተ እስከ ችግር የለውም፣ የትኛውን ቦታ እንጠራዋለን። ምክንያቱም እሱን የሚያረክሰው የሚያቆሽሸው ምንም የለም። የቆሸሸውን ያነጻል እንጂ እህታችን ሁሉም ቦታ አልጠራም። ምክንያቱም በዱዓ ሰርተን ጠዋር መስረን እንሰራለን። ከዛ ቁርአን እንቀራለን። ከዛ ደግሞ ሳላት ከጧት አስተፍረን እናንላለን እንጂ ሁሉም ቦታ አለ አይባልም። ለምንድን ነው የማይኖረው? ለምሳሌ አንደኛ ሴጣን ስለሚኖር እዛ አልሽ። ስለዚህ ሴጣን ካለ አላህ ይፈራል፣ እዛ ቦታ ይገባ። ቆሻሻ አለ አላህ ይገባ። የሚያቆሽሸው ነገር አለ ማለት ነው አይደለ? ስለዚህ አላህ ከቆሸሸ እሱ የሚያጸዳው ደግሞ ሌላ አካል ያስፈልገዋል ማለት ነው። መታጠብ አለበት እንደ ፍጡር። ሉክ የእስልምና ዲሌማ ምን አይነት እንደሆነ በደንብ አስተውሉ። እነኚህ ነገሮች መቆሸሽ የሚነገሩት ለፍጡር ነው።
ለፍጡር ነገር ነው። ፈጣሪ ላይ ምንም አይነት ፍጡር ተጽዕኖ ሊያሳድርበት አይችልም። እኛ ይሄ መቆሸሹ፣ ጉንፋኑ፣ ሽታው ምናምን ፍጡር ስለሆንን ስለሚገማን ስለምንታመም ነው ቆሻሻ ያለው። ፈጣሪ ላይ ግን እንደዚህ አይነት ነገሮች የሉም የሉም። እሱን የሆነ ነገር ሸቶ እናንተ ከፈች፣ የእኛ አይደለም፣ እኛ አውቀዋለን። የእናንተ ከፈች። እሺ ምን ልክፈት? ክፈች፣ ደስ ይላል። ሎክ መኪያ እና ቢባለን እኛ እኮ አንዳንድ ሙስሊም አለ ውስጥ አይቻለሁ። መኪያ አላህ አደምን በእጁ ነው የሰራው አይደለ? አላህ አደምን በእጁ ነው የሰራው አይደለ? አላህ አደምን በእጁ ነው የሰራው አይደለ? ታውቂያለሽ? እሱን ሱራ 38 75 ና እንደክፈቱ ክርስቲያን አላህ እንደዚህ ይላል። አላህ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ ይላል። በምን በሁለት እጆቼ? አደምን የፈጠረው ማን ነው? መኪያ አደምን እንስሳ ላይቅ አንዴ አስተፍሩላህ ትወጫለሽ ከእስልምና። አሁን እየነገረኝ ነው መንፈሴ። ከእስልምና ትወጫለሽ፣ በቅርብ ቀን ትወጫለሽ። ኤኒዌይስ ኮፒ ሊንክ አድርጉት። ፈጠራ እኔ አላውቀውም። ቆይ አደም የፈጠረ አላውቅም። ኢየሱስ እየፈጠረ ታውቃለህ አንተ? ኢየሱስ በስጋ የተገለጠ አምላክ ነው፣ ፈጣሪ ነው። እናንቺን የፈጠረ አላህን መሐመድ ፈጠረው፣ መሐመድን ደግሞ ኢየሱስ ፈጠረው። ኤኒዌይስ አላሁ አክበር። እፎይ ኢየሱስ ይፈጠረ ከዛ ደግሞ መሰከረች። አላሁ አክበር አለች። ሎጂኩ እንዴት ነው የሚሄደው? ኢየሱስ እኔና እሷን ፈጠረ፣ አላህን መሐመድ ፈጠረ፣ መሐመድን ደግሞ ኢየሱስ ፈጠረው። ኤኒዌይስ አብዱ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። አንተ ፈጣሪ የሚያቆሽሸው ነገር አለ ወይ የሚል ነው። ብዙ ጊዜ ላይ ከእናንተ ሳይድ የሚነሱ አሉ። ፈጣሪ ፍጡር ውስጥ አይገባም ብላችሁ ከምታነሱበት ትልቁ መከራከሪያ ነጥባችሁ እንዴት ለሱ አይገባም ለፈጣሪ አይገባም የሚል አርጉመንት አላችሁ። ወደ ፍጡር ውስጥ አይገባም የሚል ትልቅ ሙግት የምታነሱበት ነው። ግን ምንድነው እሱ ደጋግሞ አላህ ከፍጡራን ጋር ይነካካል፣ ወደ ፍጡር ውስጥም ይገባል። እንዲያ ከሆነ ስለዚህ በእናንተው ሎጂክ መሰረት እኛ በባህሪ ፈጣሪ ምንም ነገር አያቆሽሸውም ብለን ነው የምናምነው። መረጃዎችም እንሰጣችኋለን፣ እንከፍትላችኋለን እንደማይቆሽሽ የሚያሳይ። እናንተም እንደዛው። የሚቆሽሽ ከሆነ ግን እሱ ፈጣሪ ሳይሆን ፍጡር ነው የሚሆነው። ምክንያቱም ፍጡር እሱ ላይ ተጽዕኖ የሚያመጣበት ከሆነ ለውጥ የሚያመጣበት ከሆነ እንደኔ ነው ማለት ነው። እሱ እንደኔ ነው ወይም ሊያምነው ይችላል፣ ወይንም ደግሞ የሆነ በሽታ ያመጣበታል ማለት ነው። የሚቆሽሽ ከሆነ ቆሸሸ ማለት ተጽዕኖ አደረበት ማለት ነው። ምን አለ መሰለህ እፎይ፣ እሺ መጸዳጃ እኮ ቃሉ ነው የሚገባው እንጂ እሱ አይደለም የሚገባው አይደል? መጸዳጃ ውስጥ እሺ እኮ ቃሉ ነው እንዳይደፈርስ አይገባም የሚባለው። ቃሉ ማለት አላህ የሚለው ቃል ነው የማይገባው እንጂ አላህ ተከትሎ መጸዳጃ ይገባል እንዴ? ቃሉ ቢገባ ምን ችግር አለው? ችግር አለው። ቃሉ መግባት የለበትም። ምን ይሆናል? ምን ይበከላል? ወይ እኔ አንተን አንድ ጥያቄ ልጠይቅ። አንተን ቀጥል። ያንተ ፈጣሪ ማን ነው? እናንተን የፈጠረን እግዚአብሔር ነው። ምን አገናኘው? እኔን ሳይሆን አንተን የፈጠረ ማን ነው? መኪያ ሳቀችብህ። ያ ወይ እኔንም አንተንም ሁላችንም የፈጠረ ከቶፒኩ ጋር ምን አገናኘው? ራስን ችለህ ለምን አትመልስልኝም? እፎይ እግዚአብሔር አልኩህ። ስለዚህ አሁን ወደ ንጽህና ከመቆሸሽ ጋር የተያዘ ስለሆነ እግዚአብሔር ማለት ኢየሱስ ከቶፒኩ ላይ ስቲክ አድርገህ መቆሸሽ ላይ ያወራ ፈጣሪን የሚያቆሽሽ ለምን እኔ ጥያቄ አትመልስልኝም? ፈጣሪ የሚያቆሽሸው አለ ብለህ ታምናለህ ወንድማችን? የለም በሚለው ነው የማምነው።
ኦልራይት። ስለዚህ አላህ ስሙን ሽንት ቤት ውስጥ ልጠራው ትችላለህ? አልችልም። ሽንት ቤት ውስጥ ማጠራው ለምንድን ነው? ምክንያቱም ሽንት ቤት የቆሸሸ ቦታ ስለሆነ። አላህ በምንም ቦታ አይቆሽሽም ብለህ ነበር እኮ። ደግሞ መልሰህ ሽንት ቤት ውስጥ ማልጠራው አላህ እኮ አይገባም። ስለማይቆሽ እኮ ነው ስሙ የማይገባው መጸዳጃ ውስጥ። ውጭ የቆየው ካዳ ስለሚቆሽሽ ነው። ውጭማ ንጹህ ቦታዎች አሉ እኮ። ውጭ የምጠራው ንጹህ ስለሆነ፣ ውስጥ ማጠራው ደግሞ ስለማይቆሽሽ ግን አይገባም ስሙ። ተጋጨብህ እኮ ከራስህ ጋር እንዴት ታስማማዋለህ? ለማደናር ትጥራለህ በጣም። ለምን ዳይሬክት አትጠይቀኝም? አላህ ለምንድን ነው ሽንት ቤት የማጠራው? ነገርኩህ እኮ ስሙ መቆሸሽ ስለሌለበት ሽንት ቤት ውስጥ አይገባም። ስለዚህ አላህ ስሙን እንኳን ብትጠራ አላህ ሽንት ቤት ውስጥ ይቆሽሻል። which means ፍጡር ነው የምላችሁ ለዚህ ነው። ቆሻሻ መጥቶ አላህ ፍጡር አይደለም። ወይት ቆሻሻ እናንተ ላይ ተጽዕኖ የሚያሳድረው እናንተ ፍጡር ስለሆናችሁ ነው። ወይ ሊያማችሁ ይችላል፣ ወይ ሊበክላችሁ ይችላል። የሆነ ተጽዕኖ ያሳድርባችኋል። ባክቴሪያው እናንተን ምን ያደርጋችኋል? ይበክላችኋል፣ ይመርዛችኋል። ፈጣሪን ግን ምንም ይመርዘው ነገር የለም፣ ምንም ይበክለው የለም፣ ምንም ያቆሸሸው ነገር የለም። የቆሸሸውን ያነጻል፣ የቆሸሸውን ያጠራል፣ የታመመውን ይፈውሳል እንጂ እሱ በፍጡር የሚታመም የሚቆሽሽ ጉንፋን የሚይዘው ሳይነስ የሚይዘው ፈጣሪ የለም። እሱ እንደዛ ከሆነ ግን ፍጡር ነው። ተቆሻሻ ቦታ ተጠብቆ እንዳይነካኝ ብሎ እንደዚህ የሆነ እንዴት ነው አዲስ ጫማ አዲስ ልብስ ምናምን ፏፏ ብላ እንደምወጣ ሄዳ ያለው ጫማ ጥልቃ ጭቃ እንዳይነካት እንዲህ እንደምትል እንዳይነካኝ እንደዚህ ተጠንቅቆ የሚንቀሳቀስ አምላክ የለንም። ከነካት ልብሷ የሚበላሽ አምላክ እንደዛ ከነካው ሽንት ቤት ውስጥ ገባ ድንገት ከነካው የሚቆሽሽ ከሆነ እሱ አምላክ አይደለም፣ ፍጡር ነው። ቆሻሻ እሱ ላይ ተጽዕኖ የሚያመጣ ከሆነ ወይም ጉንፋን ይዘዋል ወይም አምቤባ ይዘዋል ወይም አምቤባ አስባችሁታል። እኛ እኮ ቃሉን ነው እያልን ያለ ነው እንጂ እሱ አይገባም አይደለም እያልን ያለ ነው። ዛቱ ይገባል፣ አላህ በዛቱ ይገባል። ኖ እሱ ፍጡር አይደለም፣ አይገባም። ኦልራይት። ስለዚህ በዛቱም አይገባም፣ ስሙ እንኳን አትገባም አይደለ? ምላው ስሙ እንኳን አትገባም። which is the worst scenario። አከፋው ጭራሽ ዛቱ ብቻ ሳይሆን ስሙ ራሱ አይገባም። አከፋው ጭራሽ። እኔ አንድ ጥያቄ ልጠይቅህ አንተንሽ። የአንተ ፈጣሪ ኢየሱስ ነው አይደል? የኢየሱስ ፈጣሪ ማን ነው? ኢየሱስ አንተን ምንንም የፈጠረ ነው። በስጋ የተገለጸ ሰው ልጅ ነው ኢየሱስ። ኢየሱስ ስጋ ለባሽ ነው አይደል? እሺ ቀጥል። ስጋ ለባሽ ሆኖ እንዳንተ አካል አለው። እንዴት ነው ፈጣሪ ሊሆን የሚችለው? ስለዚህ አስቀድሞ በስጋ የተገለጠ አምላክ ነው። ስለ ደግሞ እሱን እንዴት ነው ምን እያልክ ነው የሚለውን ትጠይቀኛለህ? ልመልስልህ እኮ አልኩ። ስጋ ለባሽ ሆኖ እንዴት ያንተ አምላክ ሊሆን ይችላል? ጎበዝ። ስለዚህ ክርስቶስ በስጋ የተገለጠ አምላክ ነው ስለ ያ ክርስቶስ ሁለት ልደት አለው። አንደኛ ከአብ የተወለደ የአብ የባህሪ ቃሉ ነው። የአብ የባህሪ ቃሉ ነው። አምላካችን ቃል አለው። ቃሉ ደግሞ ፈጣሪ ነው። ሁሉን የፈጠረ በቃሉ ነው። የአምላካችን ቃል ፈጣሪ ነው፣ አካላዊ ነው። ሁሉን ያስገኘው በቃሉ ነው። ያ አካላዊ ቃል ወልድ ተብሎ ይጠራል፣ ልጅ ማለት ነው። ስለዚህ ሁሉን ከፈጠረ በኋላ ማርያምንም ከፈጠራት በኋላ ከእርሷ ስጋና ደምን ነፍስን ተካፍሎ ተዋህዶ ምን ሆነ? ተገለጠ። ስለዚህ ክርስቶስ ያምታየው በስጋ የተገለጠ የኔንና ያንተን አይነት ስጋ የያዘ ነገር ግን ስጋ ብቻ ሳይሆን መለኮት የተዋሃደው ቃል በእርሱ የቃል ስጋ ሲሆን ስጋ ተዋህዶ የተገለጠ ነው እንጂ ስጋ ብቻ አይደለም። ስለዚህ ክርስቶስ ምንድን ነው? በስጋ የተገለጠ ሕያው አምላክ ነው። ልክ ያንተ ቁርአን ያላ ቃል ነው ስትል ወረቀቱ
ፍጡር ነው አይደለ? ከጊዜ በኋላ የመጣ ነው። የአላህ ቃል ግን መጥቶ ወረቀቱ ላይ ሰፈረ። ያ የአላህ ቃል ወረቀቱ ቁርአን ፍጡር አይደለም ብለህ ነው የምታምነው። እኔ ደግሞ ምናምን አለው የአምላካችን ቃል በስጋ ተገለጠ። ስለዚህ የመለኮት ሙላት በሰውነቱ ተገልጦ ይኖራል። ክርስቶስ። ስለዚህ ሁሉን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ታየ ማለት ነው። ተገለጠ ማለት ያ የማይታየው በሁሉ የሞላ በሁሉ ያለ ሁሉን የፈጠረው ቃል ስጋን ተዋህዶ በስጋ ተገለጠ። ስለዚህ ክርስቶስ ምንድን ነው? ስግው ቃል ነው። ስጋን ከእመቤታችን የተካፈለ አስቀድሞ ደግሞ እመቤታችንን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ ፎከስ አድርጉና የሚገናኝ ጥያቄ እንኳን ጠይቁ። ደግሞ ስጠይቁ ቢያንስ ከቶፒኩ ጋር የሚገናኝ በክርስትናው ሳይድስ ያለውን ብላችሁ መጠየቅ ትችላላችሁ። የእኛ ግልጽ ስለሆነ። እስልምናው ግን ምንድነው? አላህ በሁሉ ቦታ ይገኛል ብለው አያምኑም። ለምሳሌ አሁን አንተን ቆሻሻና ንጹህ ሲባል ራሱ እኮ አንጻራዊ ነው። ንጹህ ሽንት ቤት አለ። ለምሳሌ ያልቆሸሸ በጣም ኔት የሆነ ሽንት ቤት አለ። ወጣ ስትል ደግሞ ውጭ ላይ ብዙ ጋርቤጅ የተጣለባቸው ቦታዎች አሉ። ኦኬ፣ አላህ እዛ አይገኝም? ሽንት ቤት እኮ ስሙ አይጠራም እዛ? ወይ መጸዳጃ ሆኖ ሽንት ቤት ሆኖ እንዴት ንጹህ ሊሆን ይችላል? ያንተን ቤት የሚያስንቅ ሽንት ቤት አለ ወገናችን። ያንተን ቤት የሚያስንቁ እናንተ ሽንት ቤት ነው የምትኖሩት ማለት ነው። ውስጡ ያለው እኮ ነው። ውስጡ ያለው ባኞ ቤት፣ ሽንት ቤትም ሻወር ቤትም አለ አይገባም አይደለም። እናንተ ሽንት ቤት ስለምትኖሩ ነው ለእናንተ ንጹህ የሆነላችሁ አይደል? ኖ የአንተን ቤት ክፈት እናሳየኝ ብልህ የኔን ሽንት ቤት ባሳየህ አሁን የኔ ሽንት ቤት ፏ ያለ እንደሆነ ላሳየ እችላለሁ። ኤኒዌይስ ፎር ሴክ ኦፍ አርጉመንት እንደዛ ብዬ ይሻለኝ እኮ ንጹህ ነው የምትሉት እናንተ ሽንት ቤት ስለምትኖሩ ነው። እንለፈውና የኔን እንለፈውና ስንት ፏ ያሉ ሽንት ቤቶች አብዛኛው የኢትዮጵያ ማህበረሰብ የምንኖርበትን ቤቶች የሚያስንቅ የሽንት ቤታቸው አሰራሩ ንጽህናው ምኑ ፏፏ ያለ ሊሆን ይችላል። አዳምጥ። ስለዚህ ሻወር የሚወስዱበትና ሽንት ቤታቸው ፏ ያለ ከአብዛኛው ማህበረሰባችን ቤቶች የተሻሉ ሊሆን ይችላል። እዛ ውስጥ አይገባም አለ ይቆሽሻል ስትል ሜይ ቢ ቶኑን ከፍ ሳደርገው መስጊድ ብለህ አንዳንድ ቦታ ላይ ከምሰግድበትም የተሻለ ፏ ያለ ሽንት ቤቶች ሊኖሩ ይችላሉ። ኤኒዌይስ እንመልሰውና አላህን የሚያቆሽሸዋለ ማለት ነው። ሎክ አሁን የተረዳ ነው ምንድን ነው? አላህ የሚቆሽሽ ሎክ የሚቆሽሽ ከሆነ ደግሞ የሚታይ ቦዲ ካለው የሚታይ ነገር ቦዲ ነው። የሚሄድ የሚመጣ የሚታይ የሆነ ገደብ ያለው የሚቆሽሽ ከሆነ እሱ ፍጡር ነው። በምንም ታምር ፈጣሪ ሊሆን አይችልም። ይሄ የምናየውን ብርሃን እንኳን ለዓይናችን ብርሃን አላህ እንካ አላህ እንደናንተ እንደ ኢየሱስ አካል የለውም፣ ስጋ የለውም፣ አይታይም፣ አይዳሰስም፣ አቅጣጫ ሁላ የለውም። እዚህ ነው እዛ ነው አይባልም። ኦራይት አላህ ያለው አብዱ አላህ ከአርሽ በታች ወይንስ ከአርሽ በላይ? ሳዳም ዩታርክ ከአርሽ በላይ ከአርሽ በላይ ተሳስተሃል። አላህ ነው ያለው። መኪያ ወይ አትሳቂበት። አላህ ነው ያለው። ተሳስቷል። ከአርሽ በታች ከአርሽ በላይ ከአርሽ በላይ አሁን እኮ ከደቂቃ ባልሞላ ጊዜ ውስጥ ምን ብለኸኛል? አላህ አቅጣጫ የለውም እዚህ ነው እዛ ነው አይባልም ብለኸኝ ነበረ። ከአርሽ በላይ ማለት አርሽ ከሰማይ በላይ ነው። በላይ ስትለኝ ካህናት መሆኑን ነገርከኝ፣ አቅጣጫ ጠቆምከኝ። የት ነው ብዬ ስጠይቅህም ከአርሽ በላይ አልከኝ። ከደቂቃዎች እኮ ደቂቃ ሳይሞላ አርሽ እዚህ ነው እዛ ነው የት ነው ተብሎ አይጠየቅም፣ እንደዛም አይባልም ብለህ ነበር እኮ። እኛ እኮ እንደዚህም ሆነ አልሆነ እኮ አብስትራክት ነው በቃ። የእናንተ እኮ ማለት ነው ፈጣሪያችሁ የሚነካ የሚዳሰስ ስጋ ለባሽ። አብዱ ተረጋጋ። አላህ እጅ አለው ሎክ፣ አሁንም አላህ እግር አለው ኤቭሪቲንግ። እነኚህን አካላቶች 5 ጣቶች አሉት። 5 ጣት አለው፣ 2 እጅ አለው፣
ወረተው አሳያለሁ። እኛ አምላክ የሚዳሰስ የሚነካ የሚታይ የተገደበ ከዚህ እስከዚህ የሚባል አካል አለው ብለን አናምንም። እንደዛ ክርስቶስ ግን በስጋ የተገለጠ ነው። እሱ ኤክሰፕሽን ነው። ስለ መለኮታዊ ባህሪ ስናወራ ግን አምላክ እንደዚህ የሚታይ የሚሄድ የሚመጣ እዚህ ቦታ ያለ ቦታ የለም የምንለው አይደለም። መለኮት በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው። የአብዱ አላህ ግን ሽንት ቤትን ይጸየፋል። ለምን ይቆሽሻልና? አብዶችን ክፍል ፈስርልን እስቲ አንድ ክርስቲያን ቁርአኑን ክፈተው። አደምን በሁለት እጆቹ ነው የፈጠረው አይደለ? ከዛ በፊት ፎይ ግን ለምሳሌ ሽንት ቤት ቆሻሻ ነው የሚሉት ሽንት ስለሚሸናበት ነው አይደል? ሙሐመድ ለምሳሌ አልጋው ስር ሽንት የሚሸናባት ቬዝል ነበረችው። ትክክል። ኦኬ አላህ ቤት ውስጥ ሙሐመድ ቤት ውስጥ ስሙን አይጠራም ነበር? የአላህን ስም አይጠራም ነበር? እስኪ ይህን ይመልሱልን። ሽንት የሚሸናባት ማስረጃ ከፈልጋችሁ አወጣላችኋለሁ። ሽንቱን እራሱ ጠጥታለች እኮ አንድ ቀን ታውቃለህ። ገነት ትገቢያለሽ አላት ሙሐመድ ሽንቱን ስለጠጣች። ኤኒዌይስ አንብበው። ያ ምን ይላል መሰላችሁ? the prophet had a wooden vessel under his bed in which he urinated at night ሙሐመድ ቤት ውስጥ ከአልጋው ስር ፖፖ ነበረ ለሊት ሽንቱን የሚሸናበት። አላህ ሙሐመድ ስሙን ይጠራል ወይስ አይጠራም? የአላህን ስም ይጠራል። ላሳያችሁ። ቀደም ብሎኛል። እናንተ ቤታችሁ ሽንት ስለምሸኑ ነው ከሽንት ቤት ጋር ቤታችሁን ያመሳሰላችሁት ብሎ ነበረ። ስለዚህ ሙሐመድ አልጋው ስር ሽንት አለ። ስለዚህ ተሳስቶ አላህን ስም አይጠራም ማለት ነው። አንድ አይደለም እኮ ሽንት ቤትና ፖፖ አንድ አይደለም። በሙሐመድ ጊዜ ሽንት ቤት ነበር እንዴ? እንደዚህ ቆፍረው መሬት ውስጥ ነበር የሚሸኑት? እንደዚህ ቤት ሰርተው ሽንት ቤት? አዎ ይሰራል። ሽንት ቤት መጸዳጃ ቦታ የተባለ አለ የትም መቼም ጊዜ። እንደውም እችኛዋ ምርጡ የሙሐመድ ሽንት ቤት እችኛዋ ነች የምትገልጠው የአሁኑን ዘመን። ያኔ ሜዳ ላይ ነበረ ሙሐመድ ካካ የሚለው ላሳየ። እሱን በሀቂ የሚባል ቦታ ላይ ነበር ካካ የሚለው ጫካ ውስጥ እየሄደ ምናምን ወደ ሜዳ ላይ እየሄደማ ማንም መንገድ ላይ እየሄደ ማንም መሐመድ ብቻ ሳይሆን ሚስቶቹ መንገድ ላይ ሄደው ነበር የሚሸጡት ካካ የሚሉት። እየሄደ መንገድ ላይ እየሄድክ ከሆነ ማንም ይወጣል ነው። እየሄደ አይደለም ከቤታቸውም ተነስተው ሄደው የሆነ መቃብር ቦታ አለ ካካና ሽንታቸው የሚሸኑት እንደዛ ሄደው ነበር። የሆነ ቦታ አለ አልባቂ የሚባል ቦታ አለ። እሱ እኮ ነው ያልኩ ያለው መጸዳጃ ቦታ የሚባል አለ። በቃ የትም ይሁን። ስለዚህ እሱ ላይ ከተስማማን እንደዚህ ተስማማን፣ መልካም። ስለዚህ ሙሐመድ ሽንት ቤት ውስጥ ደግሞ ይሸና ነበር አለ ቤት ውስጥ። እሺ ኦልራይት። ስለዚህ ምንድነው ልዩነቱ? እዛም ካካሉ እዚህም ሸኑ እዛም ሸኑ። ምንድነው ልዩነቱ ታዲያ? መጸዳጃ ቦታ ነው ይሄ። መጸዳጃ ቦታ አይደለም፣ ቤት ውስጥ የሚኖርበት ቦታ ነው። እዚህኛው ጋር መጸዳጃ ቦታ እኮ አሁን ማለት ነው። መጸዳጃ ቦታ የአላህ ስም አይጠራም ማለት ምን ማለት እንደሆነ ልንገርህ። እሺ ስሙን ስለምናከብረው ነው የፈለግንበት ቦታ ማለት አሁን የማይሆን ቦታ የምናነሳበት አይደለም። ስሙ ይቆሻል ማለት ነው። ስለምናከብረው ነው አይደለም። ስለምናከብረው አይደለም። ይቆሽሻል። ማንም የትም ቦታ ማንም የአላህ ስም የሚቆሽበት ቦታ የለም። ሳድ ማይቆሽሽ ከሆነ ምንድነው? የትኛውን ቦታ ብጠራው ምንድነው ችግሩ? ስለምናከብር ነው። ስለምናከብር እኮ ምንድነው ያከበርከው? ከምን አንጻር ነው ያከበርከው? ስሙን ነው የምናከብረው። አደረበ ምንድነው እሱ? የምን ማክበር ነው የምታወራልኝ? ይሄ እኮ እሱ ላይ ተጽዕኖ ያመጣል ወይ ነው? ተጽዕኖ ማያመጣ ከሆነ አላህ 99 ስም አለው፣ ሁሉንም እናከብራለሁ። እሺ እሱ ሽንት ቤት መግባት ይችላል? መጸዳጃ ቦታ የምንጠራበት ምንድነው? ይጸዳዳል እንዴ? ለምንድን ነው ሽንት ቤት የሚገባው?
ኦኬ ወደ ቅርቢቱ ሰማይ ግን ይመጣል አይደለ? ወደ ቅርቢቱ ሰማይ ይመጣል። የሚመጣበት ጊዜ አለ። ኦልራይት ቅርቢቱ ሰማይ ማለት ከአርሽ በላይ ነበር አይደል ያለው እሱ? አዎ ከአርሽ በታች መጥቶ 8 ሰዓት አሁን ሌሊት ለምኑኝ እሰማችኋለሁ፣ ጸሎት አድርጉ እኔ ይቀበላችኋለሁ ይላል። እሺ ከአርሽ ይመጣና ቅርቢቱ ሰማይ ውስጥ ሲመጣ፣ ስለዚህ ሰማይ ውስጥ ምን ሆነ ማለት ነው? ገባ ማለት ነው። የትም እኮ ይገባል፣ እሱ የትም ይገባል፣ ይደርስልሃል። የትም ቦታ ሰፊ ነው እጁ። ጋበዝ። ስለዚህ 9 ሰዓት ላይ ሁሌም ከአርሽ ይመጣና ቅርቢቱ ሰማይ ላይ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል አይደለ? ከአርሽ መጥቶ ቅርቢቱ ሰማይ ውስጥ ገብቶ ቅርቢቱ ሰማይ ጋር ይመጣና ማለት ነው። ከአርሽ ቅርቢቱ ሰማይ ወይንም ሰማይ ዱንያ ላይ ማለት ነው። ከዛ ጥያቄ ይጠይቃል። ሁል ቀን ነው ይህን የሚያደርገው አይደለ? ጎበዝ። ሎጂኩ እንዴት እንደሚሰራ ላሳየህ። በደንብ አስተውሉ። አሁን በደንብ አስተውሉ። የሙስሊሞች አላ ቆይ አዳምጣ። የእናንተን ሎጂክ አሁን እንዴት ላሳየ መሰለ? የሙስሊሞች አላ የዋብያዎቹ በተለይም ከአርሽ በላይ ነው ብለው ያምናሉ። እጅ፣ እግር፣ ባት፣ ፊት፣ አይን፣ ጆሮ የሚባሉ አሉት የማንንም አይመስል። ኦራይት ከአርሽ በላይ የነበረው አካል ከሌሊቱ 1/3 ላይ ወይም ከሌሊቱ 9 ሰዓት ላይ ይመጣና ከአርሽ በላይ ነበረ። ከአርሹ ይወርዳል፣ 7ኛ ሰማይን ያልፋል፣ 6ኛ፣ 5ኛ፣ 3ኛ፣ 2ኛ ይልና 1ኛይቱ ሰማይ ጋር ይመጣና እዚህ ይገባል። እዚህ ጋር ይገባና ለምን 1ኛ፣ 2ኛ፣ 3ኛ የሚባል እኮ አይደለም። አዳምጥ፣ ሰላም አዳምጡ፣ ይወት አድርጉ ትንጃችሁ። ስለዚህ እዚህ ሰማይ ዱንያ ላይ ይመጣና ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው ይላል አለን። ስለዚህ አላህ በሰማይ ሆድ ውስጥ ገባ ማለት ነው። ስለዚህ ምን ሆነ? ፍጡር ሆድ ውስጥ ገባ ማለት ነው። ሰማይን እንደ ሆድ አስቡት። እኛውን መጽሐፍ አርጋኖን ላይ አባ ጊዮርጊስ ዘጋስጫ እመቤታችንን በምን ይመስላታል? በሰማይ ይመስላትና ሰማይ እንኳን ሊወስኑት ማይችሉትን መለኮትን በሆዷ ወሰነችው ይላል፣ በሆዷ ያዘችው ይላል። ሰማይ እንኳን ሊሸከሙት ማይችሉትን እሳት መለኮት እሷ ግን ያዘችው ይላል። ምክንያቱም ስለመረጣ፣ ስላነጻ፣ ስለቀደሳት እሷ ከሰማይም ትልቃለች ትበልጣለች ይላል። እንዴት መለኮት በስጋ በማህፀኗ ያድራል በሆዷ ይገባል የሚል ኮንሰፕት አላቸው። ይቆሻል የሚል ስላለ ማለት ነው። ሰማይ ትልቅ የመሆንና የማርያም የነሱ ኮንሰፕት አሁን ሆዷ ትንሽ መሆኑን ነው። አሁን ገብቶ ሰማይ ሆድ ውስጥ ገባ። ኦኬ ማርያም ሆድ ውስጥ ከገባ መለኮት እንዴት ከእሷ እንትን ካለ ከእሷ ተተወለደ እሷን እንዴት ፈጠራት እንላለን የሚል ኮንሰፕት አላቸው። ወይ ሰማይ ውስጥ ከገባ ሰማይ ግዙፍ ነው። እንዴት ነው እሱ አላህ ሰማይን የፈጠረው? በጣም ዶረስቱ ምንድነው? እሱ አላህ ከሰማይ መቼ የማይወጣም ውስጥ ነው የሚኖረው ሰማይ ውስጥ ማለት ነው። ስለዚህ ምን ሆነ? ሰማይ እንደ ሆድ ይሆንና አላህን አርግዞት የሚኖር ይሆናል ማለት ነው። አርግዞት የሚኖር ይሆናል። አንዴ ሁለተኛ ሚዩት አርግ። ቆይ አይደለም ሚዩት አርግ። ማን ጠየቀ? ሎክ ራሱ ነው የነገርከን። አስቀድመህ ይመጣል ይገባል የሚያልከን ራሱ ነው። ደግሞም ሐዲሱም ስለሚል ማለት ነው። ሌላኛ አልጨምርላችሁ። ከሌሊቱ 1/3 ሁሌም እየወረደ ወደ ቅርቢቱ ሰማይ የሚመጣ ከሆነ የአገራት ሰዓት ልዩነት ቢኖርም ከሌሊቱ 9 ሰዓት ላይ ሁሌ የሚመጣ ከሆነ በተመላለሰ ቁጥር ፍጡር ውስጥ ስለሚገባ ፍጡር ደግሞ ቆሻሻ ነገር አለው። ስለዚህ አላህ ምን ይሆናል ማለት ነው? አሁንም ከፍጡር ጋር ስለሚነካካ ወደ ፍጡር ውስጥ ስለሚገባ ይቆሻል ማለት ነው። ከሽንት ቤት ቢለይም ቆሻሻነቱ ስፔስ የራሱ የሆነ ጋዝ አለው። እነኛ ጋዞች አላህን እያቆሸሹት ነው ማለት ነው። እያቆሸሹት ነው ማለት ነው። ማንም ምንም ነገር አያቆሽም አልኩ እኮ። ስሙን እንኳን አይደለም ስሙን ራሱ ምንም ነገር ማቆሸሽ አይችልም አልኩ። ማስረጃ ስጠኝሽ።
አያቆሽም የሚል ማስረጃ አንድ ያቦኪ አያቆሸውም የሚል ማስረጃ ነው። ሚዩት አታድርግ። ሚዩትን አንሳው። ሱራ 15 26 አንድ የክፈተው ክርስቲያን ሳድ ሚዩትን አንሳ። ማምጣት ትችላለህ። ያቆሽሻል አልካ። ያቆሽሻል የሚለውም አምጣ ማስረጃ። አንተ ነህ እኮ ምክንያቱም ያቆሽሻል አልክ። እንትን ውስጥ ገባ አልከኛ። ቆይ ፍጡር ጋር ከተነካካ ይቆሽሻል አይቆሽሽም? አለ አይቆሽሽም፣ አይነካካምም ነው። ኦኬ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። በእጁ ነው የሰራው። ኦኬ አደምን በእጁ ነው የሰራው። ከምንድን ነው የሰራው አደምን? አላህ ከጭቃ። ኦልራይት አሁን እኮ ከፍጡር ጋር ይነካካም ብለህ ነበር። አሁን ደግሞ በጭቃ አደምን ሰራው እያልከኝ ነው። እኔ ነኝ የተሳሳትኩት? አንተ ነህ የተሳሳትከው። አላህ ፍጡርን አይነካም ካልከኝ በኋላ አደምን በምኑን የሰራው ስል በእጁ። ከምንድን ነው የሰራው ስል በጭቃ። አስማማልኝ። በጭቃ ሰራ ማለት እኮ ይቆሽሻል ማለት አይደለም። አይ ከፍጡር አይነካካም ብለህ ነበረ። ጭቃው ፍጡር ነው ፍጡር አይደለም? ፍጡር ነው። ፍጡር ከሆነ ስለዚህ በዛ በጭቃ ጨማልቆ ነው አይደል አደምን የሰራው? ቴንኪው። ስለዚህ በጭቃ አብኩቶ ከሰራው ሎክ ፍጡርን አልነካም እንዴት ልትል ትችላለህ? በእጁ በጭቃ አደምን ሰራው እያልከኝ መልሰ ደግሞ ኖ ፍጡር አልነካም አልቆሸሸም ማለት አትችልም። አልቆሸሸም በል እሺ፣ እስማማለሁ። እኔ አልቆሸሸም ብትል እስማማ። እኔ አምላክ ይቆሽሻል የሚል አምላክ በባህሪ የሚቆሽሽ ነው ብዬ ስለማላምን በጭቃም ቢሰራው በእጁም ቢሰራው አልቆሸሸም ብትላል ልስማማ አለ። ነገር ግን ፍጡርን አልነካም ስትለኝ ይህ ክደት ነው። አልቆሸሸም አንድ ነገር ነው። አምላክን ምንም የሚያቆሽሸው የለም ብዬ ስለማምን እኔ እናንተ ግን እንደዛ እንደማታምኑ በአቅም አይቆሽሽም ስትለኝ ልስማማ አለ። አልነካውም የሚል ክደት ይሆናል። አላህ ምንም ነገር አያቆሽሽም እኮ ተስማማ። ሰማይ ውስጥ ሲገባ ፍጡር ስለሆነ ያቆሽሻል አልክ አንተ። ምንም ነገር ደግሞ ስሙን እንኳን አልኩ እኮ እኔ ስሙ ለምንድን ነው የማይጠራ አልካ አይደለ? ስሙ ለምንድን ነው የማይጠራ አልካ? ስሙ ስለምናከብር ነው ማንጠራው እንጂ ያቆሽሻል ብለን አይደለም። አይ ማክበር እንደዚህ ነው እንዴ? ኤኒዌይስ ማክበር እንደዚህ አይደለም። ማክበር እንደዚህ ሽንት ቤት ውስጥ አምላክህን እየጠራ ታከብረዋለህ ማለት ነው። አይ ማክበር ከዚህ አንፃር ይመጣል ብዬ አላልኩም። ማለት ክብሩ ይቀጥታል ማለት ነው። አሁን በጣም ክብሩ ይወርዳል። ሽንት ቤቱ ሲጠራ አላህ ብለህ ስጠራው ክብሩ ይቀንሳል። የስሙ ክብር አላህ ለምሳሌ ስሙ በጣም የሚከበር ከነበረ ልክ ሽንት ቤት ውስጥ ስጠሩት ክብሩ ይቀንሳል። የአምላክ ክብር ይቀንሳል። አንተ ጋር ነው እንጂ ደግሞ አንተ ጋር ነው የሚቀንሰው እንጂ እሱ ጋር ምንም የሚቀንስበት ነገር የለም። ስለሚያጠራ ደግሞ መስጂድ ውስጥ ስለጠራ ለሱ የሚጨምርለት ነገር የለም። ሽንት ቤት ውስጥ ስለሚጠራ ደግሞ የሚቀንስበት ነገር ደግሞ የለም። እኛ ስለምናከብረው አንጠራም ሽንት ቤት። እሺ ይመችህ። ለማንኛውም ትንሿ ወሎ መጣች። ትንሿ ወሎ ይሰማል። ትንሿ ወሎ እፎይ አንዴ ሰዓት ልጠይቅ። ትንሿ ወሎ አንተ ነው ጣልቃ የምትገባው ተሰሩና ተማ ትንሿ ወሎ አለሽ ሐኪሚት አድርጊ። የሚረብሽ ድምፅ አለ ስርሽ። ኤኒዌይስ ቀጥል ክርስቲያን። ይሄ ሁሉ ምንድን ነው መሰላችሁ የሚያስይዘው? አላህ ያው አካላት አሉት፣ እጅ እግር የመሳሰሉ አካላቶች አሉት። እነዚህ አካል ቦዲ ስለሆነ እነዚህን ይሄ ቦዲ የሆነው አካል ፍጡር ቢነካው ይቆሽሻል ብለው ስለሚያምኑ ነው ሙስሊሞች።
ግን ነው ቁርአንና ሐዲስ እንደሚናገረው አላህ በቀጥታ ከፍጡራን ጋር ይተካከላል። ስለሚያምኑ አትበል። አንተ ስለምታምን አንተ አምላክ በዚህ አይደል አለ አዎ አለው። ቀኝ እጅ አለው። ሁለቱም እጁ ቀኝ ነው። ኦኬ አደምን የሰራው ከምንድን ነው? ከጭቃ ነው አይደል የሰራው? አዎ ሁለቱም። ስለዚህ አላህ አደምን በሁለት ቀኝ እጁ አብክቶ ሲሰራው ከጭቃው ጋር ተነካክቶ ነው ወይስ አይነካካ ነው? ተነካክቷል። ቴንክ ዩ። አይቆሽሽም። ጭቃው ንጹህ ነው ወይስ ቆሻሻ ነው? ጭቃው ንጹህ ነው ቆሻሻ ነው? አምላክ ስለሆነ ፈጣሪ ስለሆነ ምንም ነገር ማቆሸሽ አይችልም። እሱ ጭቃው ንጹህ ነው ወይስ ቆሻሻ ነው? የገማ ነው ወይስ ጥሩ ሽታ ያለው ነው? ጭቃው ምን ማለት ነው? ከገማ ጭቃ ነው የሰራው አይደል አላህ አደምን? አይደለም። አሁን እኮ ምስል ቆይ አይደለም ወይ ና ተመለስ። አይደለም ነው ያልከው? ይሄን አንብብ። ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው አለ። የሚገማ ጥቁር ጭቃ አብክቶ ነው አደምን የሰራው አላህ። ስለዚህ ከፍጡር ጋር ተነካክቷል አልከኝ። ከገማ ጭቃ ጋር አምላክ በሁለት ቀኝ እጁ ተነካክቶ ነው የፈጠረው አደምን። ሲምፕል ሎጂክ፣ ሲምፕል ፖይንት እኮ ነው። ምን ያን ያህል ግራ የሚያጋባ አይደለም። እሺ ቴንክ ዩ። ሃዩ ሌላ ሰው ካለ ይቀጥሉ። ያ ይህን የምናነሳው ምንድነው? እሱ ደጋግመው እነሱ የሚያነሱት ነገር አለ። ይሄም ምንድነው? እሱ ለፈጣሪ አይገባም እንደዚህ አይነት ቦታ እንዴ አምላካችሁ እዚህ ቦታ ይገኛል ይሄ ምናምን እያሉ ፈጣሪ ልክ እንደሚቆሽሽ የሆነ ነገር ፈጣሪ ላይ ቆሻሻ ተጽዕኖ እንደሚያደርግበት ደጋግመው ስለሚናገሩ ኦልራይት፣ እንደዛ ከሆነ ክርስቶስ በስጋ መገለጡን አብዝተው ሞክ ያደርጋሉ። መለኮት በስጋ መገለጡን መለኮት ስጋ መዋሃዱን አብዝተው ሞክ ያደርጋሉ። አምላካቸው ከጭቃ ጋር ሲጨማለቅ እስካዳ ከጭቃ ጋር የሚጣበቅ ጭቃ መለኮት እጅ ያለው የሚለው አላህ ላይ ሲጣበቅስ? እኔ እኮ ነግሬሃለሁ። አላህ ሽንት ቤት ውስጥ የማይጠራ ሳድ በቃ ከአንደጋ እኮ ጨረስን አብዛኛውን አርጉመንታችንን። እያሰብክ አላህ ሽንት ቤት የማይጠራው ትላለህ። በደንብ አስብና አንዴ ጠቅልል አድርገህ ትመልስልናለህ በኋላ ላይ አይሻልም? ለጊዜው እንትን እንበልና ስለዚህ በደንብ አስተውሉ። አላህ እጆቹ ጭቃ አብክቶ ከሰራ ጭቃ ከነካው እጁን እግሩን ገሃነም ውስጥ ይከታል። ገሃነም ውስጥ ደግሞ ያሉ ሰዎች የሚመገቡት ምንድን ነው? ኢዥቅ የቁስል ፍቅፋቂ ጣቢና መግል ነው የሚመገቡት። እግሩን እዛ ላይ የሚጭን ከሆነ አላህ ከሽንት ቤት በላይ ቀፋፊ ቆሻሻ ይሆናል እንዴ? በታች ይሆናል እንዴ? ያቆሽሻል የሚል ኮንሰፕት ካለ አይምሯቸው ውስጥ ይቆሽሻል የሚል እሳቤ ካለ አይምሯቸው ውስጥ ኦኬ፣ ያ ነገር ታዲያ ለምን አይታያቸውም? አምላክን እንደዛ የሚያቆሽሹ ነገር ካለ ማለት ነው። ምክንያቱም አምላካቸው የሚስሉት ቦዲ ያለው ፊዚካል ቦዲ ያለው አድርገው ስለሚስሉት ቆሻሻ ሄዶ የሚለጠፍበት አድርገው የሚስሉት ደግሞም ነው። ምክንያቱም ከአርሽ በላይ የተቀመጠው አካል ቢመጣ የሚታይ ነው። የሚታይ ነገር ደግሞ ቦዲ ነው፣ ግዙፍ አካል ያለው ነው። ግዙፍ አካል ከሆነ ደግሞ እሱ ምን የሚሆን ነው? ቆሻሻ ሊይዘው የሚችል ነው። የእኛ አምላክ በሁሉ የሞላ በሁሉ ያለ ነው ስንል ቦዲ የሆነ አካል ሊታይ እንደዚህ ሊዳሰስ ሊነካ ወይም ደግሞ ቆሻሻ ሄዶ ሊለጠፍበት ስለማይችል መንፈስ ነው የኛ። ስለዚህ ሊቆሽሽ አይችልም። ቆሻሻን ያነጻል እንጂ እሱ ሊቆሽሽ አይችልም። እኛ ቆሻሻ ለእኛ ሲነገር ስለሚሸተን ነው። ጉንፋን ስለሚይዘን ነው። ሳይነስ ስለሚይዘን ነው። ቆሻሻው ባክቴሪያዎች ስላሉ እነኛ ባክቴሪያዎች እኛን ስለሚያሳምሙን ነው። እኛን ስለሚበክሉን ነው። አምላክ ይታመማል ብለን አናምንም። በባህሪው አምላክ ሎክ ጉንፋን የሚይዘው አይደለም። ገማኝ የንኛው ዋው የኛው ሽታው ደስ ሲል የሚል አይደለም አምላክ። እሱ የፈጠረው ሁሉ ቅዱስ ንጹህ ነው።
ስለዚህ ይህንኛው ሽታው ደስ ይላል፣ ዋው፣ ይህንኛው ይገማል። እንደዚህ የፍጡር ባህሪ ነው። ይሄ የፍጡር ባህሪ ነው። ይህንኛው ደስ ይላል፣ ዋው፣ እዚሽ ጋር ልቀመጥ፣ ይህንኛው ይቀፋል ነው። አምላክ የሚጸየፈው ኃጢአትን ነው። እሱም በሰው ልጆች የሚሰራ ነው ማለት ነው። በሰው ልጆች የሚሰራ ኃጢአት ለባህሪው እሱ ቅዱስ ስለሆነ ማለት ነው እርኩሰትን ይጸየፋል። ስለዚህ አላህ በገማጭ ዕቃ አብክቶ ከፈጠረ፣ በገማጭ ዕቃ በእጆቹ ከፈጠረ እንዴት ነው እሱ የምታዩት? አዩ እንኳን ደህና መጣሽ። ሰላም ነው እንዴት ነሽ? አለን። ሁሌ ስለ ሙስሊም ማውራት እስቲ አንዳንዴ ማለት ስለ ራስ እምነት አውራ። መሳደብ መሳደቡ ችግር የለውም። አንተ ስለተሳደብ ተማሪ እንደዚህ አይነት ኮባ ራሶች ምን ትሏቸዋላችሁ? የምን ስድብ ነው አሁን ያወራ ነው? የምን ስድብ አወራ? እች ልጅ አሁን ባለፈው ገብታለች ብዙ ጥያቄ ጠይቃ፣ እንደውም የራሷን ሳንጠይቃ ነው የወጣችዋ። ሙስሊሞች እንደዚህ ናቸው። ብሬን ወሽድ የተደረጉ ምን አይነት ኡማ ነው ብሏል የሆነ ኡስታዝ። ብሬን ወሽድ የተደረጉ ሽፍት ሊያስደርጓችሁ ሲፈልጉ ምን ይላሉ? አትሳደብ፣ ስድብ ምንድን ነው ይሏችኋል ማለት ነው። የምን ስድብ ነው ያወራችሁት? ለአምላክ ባህሪ እንዲህ አይደለም እያልን የራሳችንንም የነሱንም በንጽጽር እያስቀመጥን ነው። ተረጋጋ። አሁን ሊያለቅሱ ነው። ቶፒኩ ከበዳቸው ማለት ነው። ቶፒኩ ሲከብዳቸው ያለቅሳሉ፣ አይመልሱም። ተረጋጋ። ሚውት የፍርሃት ምልክት ነው። ስለዚህ ሚውት አታድርግ። እንኳን ደህና መጣ። እንኳን ደህና ቆይ። መልካም። አምላክ ይቆሻል ብለህ ታምናለህ? አምላክ እንዴት ሊቆሽሽ ይችላል? ኦኬ። አላህን ሽንት ቤት ልጠራው ትችላለህ? ስሙን አልጠራውም። ለምን አትጠራው? ቆሻሻ ቦታ መጠራት ስለሌለበት ነው። ምን ችግር አለው? አምላክን ምንም ያቆሸሸው ነገር የለም ብለኸኛል እኮ። ውጭ ጠራው፣ ውስጥ ጠራው፣ የምን ቆሻሻ ነው የምታወራው? ቆሻሻ ቦታ ማለት ሽንት ቤት ቦታ በቃ አይጠራም። ተግባባን? ለምንድን ነው የማይጠራው? ለምን ማጠራው? እሱ ምንም አይቆሽሽም ካልከኝ ለእሱ እኮ ንጹህና ቆሻሻ የሚባል ቦታ የለም። በቃ እኮ አይቆሽሽም ብለኸኛል እኮ ጨርሰናል። ቆሻሻ ለእሱ ማይነገር ከሆነ ውጭም ውስጥም አንድ ነው። ስለዚህ ለምንድን ነው እሱ? ልዩነቱ ምንድን ነው? ንጹህ ስለሆነ ነው። እንደኛ እንደዚህ ልጆች ስላልሆነ ነው። እንዳንተ አምላክ ስላልሆነ ውስጥ ሲገባ ይቆሽሻል። እንዳንተ አምላክ ስላልሆነ ስለማይበላ ስለማይጠጣ ተረጋጋ። ውስጥ ሲገባ ስለዚህ ስሙን ከጠራኸው አላህ ይቆሽሻል፣ ይገባል። እስልምና እስኪ ሰው ለመሳብ ነው ወይስ ምንድን ነው? ህዝቤም ጥላቻ ስለሚወድ ጥላቻ ስብከት ስለሚወድ መመለስ የምችሉ ግቡ፣ ለየየ አትግቡ። ይሄ በእውቀት የሚወራበት ቤት ነው እንጂ 6ኛ ክፍል ያቋረጡ ተረት ተረት የሚያወሩበት ቤት አይደለም። እዚህ የሚወራው በእውቀት አመክንዮ ላይ መሰረት ያደረገ እንጂ 6ኛ ክፍል የወደቁ በዛች የሚሸውዷችሁ ክፍል አይደለም። ይሄ እውቀት ያላችሁ ብቻ ግቡ፣ ልታለቅሱ እንዳገቡ። ሰምታችሁት ማታውቁት አይነት አርጉመንቶች ሲነሱባችሁ አታልቅሱ። ሶሪ ልንረዳችሁ ስለማንችል ሶፍት ስለሌለ። ስለዚህ በተቻላችሁ መጠን እውቀት ያላችሁ ብቻ ግቡ።